በነ ብራዘር በነ ማዘር በነ ማሚ ፊት ምናምን ማውራት አትፈልጊም አይደል? ይሄው ጠራሽኝ መጣሁ። በቃ እንደ ወንድም ልሰማሽ መጥቻለሁ። ንገሪኝ፣ የምታወሪው ነገር ካለ ከማንም ጋር እንደዚህ ብዬ ማውራት የማልችልበት ሰዓት ላይ ነበርኩኝ። በዛ ላይ ደግሞ አንተ ጋር መጥቼ ብነፋረቅ በጥፊ ብለህ ነው የምታባረኝ። እንደዚህ ሆንኩኝ ብዬሽም አላውቅም። እኔ እኮ ነገሮችን ያስተካከልኩ የመሰለኝ ነው እያበላሸው ያለሁት። ተረዳኝ አንተ እንኳን። እሺ እኔ ወንድምሽ ነኝ አይደል? ብትነግሪኝ የሆነ ነገር ልረዳሽ እችላለሁ። አሳልፌ የምሰጥሽ አይነት ሰው እንዳልሆንኩ ታውቂያለሽ። አውቃለሁኝ፣ ግን አሁን ይሄን ነገር ምን ብዬ ላውራክ? ግን እድሜ ልካቸውን አምጡ የወለዱሽን ሁላ ከርተሽ ትተሽ ሄደሽ፣ ግን እሱ አንድና አንድ መጥቶ እግሬ ስለወደቀ ብቻ እሺ ብለሽ መጣሽ። እሺ የትኛውን ልረዳሽ ባርኪ? እኔ እሺ ቶፋ እንዲደበደብ ፈልጋለሁ። ላትፈልጊ ትችያለሽ፣ እያንዳንዱ ነገር ግን ማስቆም ትችያለሽ፣ እንዲያቆሙ ማድረግ ትችያለሽ። ሰላም ቤተሰቦቼ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ኑሮ፣ ህይወት እንዴት አድርጓችኋል? እኛ ጋር እግዚአብሔር ይመስገን ያው ህይወት ይቀጥላል፣ እየኖርን ነውና እቤት ያው ሰሞኑን እቤት ነው ያለሁትና ለካ ቶን ኪያኑ ምናምን እላለሁኝ። እኔ የቤቴን ለካ ጉድ ገና ብዙ ያላስተካከልኩት ብዙ ነገር አለና ጆ ጭራሽ አያወራኝም። ከገዳም ከመጣው ጀምሮ አያወራኝም። በቃ አኩርፎኝ ነው ያለው። ምንም እየተነጋገርን አይደለንምና ላይክ ቤት ውስጥ ምንድነው የሆንከው ምናምን ብዬ ማውራት እነ ማሚም ሲሰሙ ደስ አይላቸውም ብዬ አሰብኩኝና ኤርሚም ያለው ነገር ብዙም ደስ አይልም ቤት ውስጥ ያለውና ጆን ላወራው እዚህ ሰፈር ውስጥ ያለው የሆነ መናፈሻ አለ፣ እዛ ውስጥ ጠርቻለሁኝና በጣም ተናዶብኛል። በጣም አስቀይሜዋለሁኝ። ማለት እኔ እንደዚህ እንትን አለ እላለሁኝ ኤልያስ ምናምን ብቻ መጀመሪያ ቤት ውስጥ ያለ ብዙ ያልተፈታ ችግር አለ፣ ብዙ ሶልቭ ያላረግነው ነገር አለ መሰለኝና ተነጋግረን ማስተካከል አለብን ብዬ ስላሰብኩኝ ባናግረው ብዬ ነው። በቃ ምንም እያወራኝ አይደለም፣ ጭራሽ አያወራኝምና አኩርፎኛል። ብቻ ያለውን ነገር ከጆ ጋር መፍታት አለብኝ። አይ ቲንክ እሱ ጋር በጣም ብዙ ነገሮች ሀፕን እያደረጉ እንደሆነ አይ ነው። ጭራሽ አላወራኝም። በቃ ቪዲዮ ነው የማየው፣ ስለሱ ህይወት ራሱ ምንም የማውቀው ነገር የለምና እስኪ ወደ ራሴ እየተመለስኩኝ ነው። ወደ ቤተሰቦቼ ያለውን ነገር እንዳለ ሶልቭ ማድረግ አለብኝ ብዬ ስላሰብኩኝ ጆን ጠርቻለሁኝ። እስኪ ያለውን ነገር ደግሞ ከመጣ በኋላ አብረን የምናየው ይሆናል። አሁን ይመጣል ብዬ አስባለሁኝ። በጣም ተናዶብኝ፣ ሊያወራኝም የሚፈልግ አይመስለኝም። ለዛ መሰለኝ የቆየው ትንሽና አይኖ በጣም ማናድር ሰው ሊሆን እችላለሁኝ። የራሴን ጉዳይ ብቻ ላይ ፎከስ አድርጌ ይኖርኩ ሊሆን ይችላል። ግን ቤተሰብም ለካ ጉዳያችን ውስጥ ጉዳይ ናቸው ማለት ማማከር አለብን። በተለይ ደግሞ ጆ የኔ ነገር አይሆንለትም እንደምታውቁትና እስከዛሬ ሁሉንም ነገር መንገር ነበረብኝ መሰለኝ፣ ማውራት ነበረብኝ መሰለኝ፣ አላቅም። ብቻ ሁሉም በራሱ ብዙ ጭንቀት አለበት፣ ሁሉም በራሱ ብዙ ፈተናዎች አሉበትና እንዲህ ነው ብሎ መናገር በጣም ከባድ ስለሆነ ነው። ጆ ያው ማለት አንድ ቤት ውስጥ እየኖርን አንድ ላይ እየበላን አንድ ላይ እየጠጣን አንድ ቤት ውስጥ እየኖርን እንደዚህ መዘጋጋት አለብን ብዬ አላስብም። ምንድነው መኮራረፍ? ምንድነው መዘጋጋት? ጆ ይኸውልህ በጣም እንደተናደድክብኝ እኮ አይ ነው ይገባኛል እኮ በጣም እንደተናደድክብኝ ጆ በእግዚአብሔር። እሺ ምን ፈልገሽ ነው የጠራሽ? ለምን የጠራሽ? ሰማሻለሁ፣ አውሪ ምንም ነገር ብትይኝ ማለት ነው። እቤት ውስጥ ካወራን እነ ማሚም ስንጫጫው ከሰሙ ጥሩ አይደለም ብዬ ነው አንደኛ እዚህ እንድናወራ የፈለኩት። ስለምን ጆይ በእግዚአብሔር እንደዚህ አትሆን። እኔ ሌለኝን ጸባይ አልጮህም። እኔ ተናዳጅም የምጮህም አይነት ሰው አይደለሁም። እሺ ትንሽ ዋቴ ነች፣ ለሰማሽ ነው የመጣሁት። በቃ አለቀ። የምትናገሪው ነገር ካለ ንገሪኝ። ከዛ በዘለ ሌላ ነገር ከሆነ ወደ ስራ ልሄድ። በእግዚአብሔር እኔ በጣም በጧቱ አስወጣሽኛል። በቃ ንገሪኝ፣ ምንድነው የምትናገሪው ነገር ካለ አውሪ፣ አለበለዚያ እኔ ልሂድበት። እሺ አትቆጣ። እሺ ይኸውልህ ተዘጋግተን ተኮራርፈን እኮ መቆየት የለብንም አንድ ቤት ውስጥ ብዬ ነው። ችግርም ካለ ተነጋግረን መፍታት ያለብን እንነጋገር ብዬ ነው። እህቴ ስለሆንሽ እንጂ ማለት እህቴ ባትሆኚ ኖሮ አጠገቤ ያላደርስሽ። እሺ የምታወሪው ነገር ካለ ንገሪኝ፣ አሊያም ልሂድበት። በቃ ልጆች እየጠበቁ ነው። እንነጋገር። ለምንድን ነው የምትሄደው? እኔ እዚህ ላወራ ስራ አለብኝ። ለወሬ ምንም አይነት ጊዜ የለኝም ከዚህ በኋላ። እሺ ምንም አይነት ብዬ ለቃላት ብዬ ትንሽ ጥቂት ደቂቃ ማቃጠል አልፈልግም። የምታወሪው ነገር ካለ ንገሪኝ። አሁን ጠርተሽኛል አይደል? ቤት ውስጥ ማውራት አትፈልጊም። በነ ብራዘር በነ ማዘር በነ ማሚ ፊት ምናምን ማውራት አትፈልጊም አይደል? ይሄው ጠራሽኝ፣ መጣሁ። በቃ እንደ ወንድም ልሰማሽ መጥቻለሁ።
ንገሪኝ። የምታወሪው ነገር ካለ አውሪ። አሊያ ግን ይቅርታ። እሺ ጆ ስማኝ፣ ይኸውልሽ በጣም ይቅርታሽ ስላስቀየምኩ ስላናደድኩ በጣም ይቅርታ። ያንቺ ነገር በይቅርታ የሚታለፍ ነው እንዴ? እሺ ንገረኝ፣ ያረኩትን ነገር እኔ አንቺ ልብ ውስጥ ምንም አይነት ቦታ እንደሌለኝ አሳይተሽኛል። አለኝ ቦታ ስላለሽ ነው። ምንም አይነት በቃ እኔ ለአንቺ ቦታ ቢኖረኝ ኖሮ ሳታማክሪኝ ምንም ነገር ማድረግ አትችይም ነበረ። እሺ ምንም ነገር እሺ ይሁን፣ በነቶፋ ምናምን የሚፈጠሩት ነገሮች እንዳለ ይሁን። ገዳም ስትሄጂ እንኳን ቅንጣት ያህል ቦታ እንደሌለኝ አሳይተሽኝ ነች። እሺ ምን ብዬ ልስማሽ? የትኛውን እህቴ እንደዚህ ጥሩ ናት ደግ ናት ብዬ የትኛውን ነገር ላድርግልሽ? ጆ እንደዛ አይደለም እኮ በዛ ሰዓት በጣም ከፍቶኝ ነበረ። ከማንም ጋር እንደዚህ ብዬ ማውራት የማልችልበት ሰዓት ላይ ነበርኩኝ። በዛ ላይ ደግሞ አንተ ጋር መጥቼ ብነፋረቅ በጥፊ ብለህ ነው የምታባረኝ። እንደዚህ ሆንኩኝ ብዬሽም አላውቅም። እኔ እንደዛ ነው አላውቅም። እንደዚህ አይነት ነገር ይኸውልሽ አንቺ ላይ ምንም ነገር አድርጌ አላውቅም። በቃ ጆ ማለት የሚጮህ ሰው ስለሆነ ምናምን ነገር ይሄ ማንነት እንደሌለኝም አንቺ ታውቂያለሽ። አውቃለሁኝ። በቃ እኔ አንተንም ማስጨነቅ አልፈልግም። ለዛ ነው እኔ ተረጋግቼ ወደ ራሴ ለመመለስ ነው የሄድኩት። አንተም ልትረዳኝና እንደውም ጥሩ ነው ያደረግሽው ልትለኝ ሲገባ እንዴት እንደዚህ ትለኛለህ? የትኛውን ነገር ጥሩ ነው ያደረግሽው ብዬ ልቀበልሽ? ገዳም ተሽኝ መሄድ ወይስ ቶፋ እንደዛ የበደለሽን ነገር ላቅም ብቻ እንዴት እንደማስረዳሽ አለ። ከቶፋ ጋር ብትሆኝም ባትሆኝም ለኔ ችግር የለውም። እንድትሆኝ አልፈልግም። በርግጥ ደግሞ አሁን ኤልያስ የሚባል ሰው ይከታተልሻል። እኔና አንቺ አናውራ እንጂ እያንዳንዷን ነገር አያለሁ። ጆዬ እኔ ምን ላድርግ? እኔ እኮ ነገሮችን ያስተካከልኩ እየመሰለኝ ነው እያበላሸው ያለሁት። ተረዳኝ አንተ እንኳን። እሺ እኔ ወንድምሽ ነኝ አይደል? ብትነግሪኝ የሆነ ነገር ልረዳሽ እችላለሁ። አሳልፌ የምሰጥሽ አይነት ሰው እንዳልሆንኩ ታውቂያለሽ። አውቃለሁኝ፣ ግን አሁን ይሄን ነገር ምን ብዬ ላውራክ? ምን ብዬ ማለት ዛሬ ካሜራ ቪዲዮ ስለደቀንሽ ነው እኔን ማታማክሪው? የኔ እምነትሽ የጠፋው ካሜራ ፊት ስለቆምሽ ነው? ጆዬ አይደለም በእግዚአብሔር አንተም እኮ የራስህ ብዙ ነገሮች አሉብህ። ገና እኔ ሌላ ጭንቀት ልሆንብህ? እኔ ራሴ እፈታለሁ፣ ወንድ ነኝ። ግን ትንሿ እህቴ በእንደዚህ አይነት ሞመንት ውስጥ እያለፈች ዝም ማለት በጣም ነው የሚከብደው ታውቂያለሽ። አንድም ቀን እኔን ትደብቂኛለሽ ብዬ አላስብም። እኔ ምንም ነገር እኮ ልደብቅ ፈልጌ አይደለም፣ ግን በቃ ነገሮች ታውቂያለሽ ምን ልቤ እንደሰበረው። አትሂጂ እነ ማሚ እንኳን እግሬ ስር ወድቀው አትሂጂ ገዳም ሲሉሽ ቶፋ ሲመጣ ግን መጣሽ ቀጥ ብለሽ። ማን እንደሚበልጥ አሳየሽ አይደለም ጆ፣ በእግዚአብሔር እንደዛ አይደለም እንዴ። ታውቂያለሽ አንዳንዴ ምን አለ እሱም በሆንኩኝ ብዬ እመኛለሁ። አሩ ነው አላውቅም። ብትተዋወቁ 1 አመት ወይ 2 አመት ግን እድሜ ልካቸውን አመጡ የወለዱሽን ሁላ ከርተሽ ትተሽ ሄደሽ ነው። ግን እሱ አንድና አንድ መቶ እግሬ ስለወደቀ ብቻ እሺ ብለሽ መጣሽ። የኔ እህት ማለት እቺ ናት። ጆ እንዴ ምን ሆነ ነው እንደዚህ የምትለኝ? እኔ እንደዛ ለማድረግ ፈልጌ አይደለም። አይተሃል አይደል እንዴ ሁሉ ነገር አዩት። እሺ እኔ ጥፋት ነው? ልክ አልነበርኩም? ልክ አይደለሽም። አሁንም ልክ አይደለሽም። እያደረግሽ ያለሽው ነገር እንደ ወንድም ልንገርሽ ልክ አይደለሽም። ባርኪ የምትሰሪያቸው ነገሮች እያንዳንዱ ልክ አይደለም። እሺ ምን ላድርግ? ምን ላድርግ? ከጠየቅሽ ልንገርሽ። እንደዚህ አድርጊ በለኝ። ምን ላድርግ? ልንገርሽ ኤልያስ የሚባል ሰውዬ መጥቷል። አላቅም ኤልያስ ብቻ ነኝ አለ መጣ። ከሱ ጋር ደግሞ 1-2 ቀን ጀመራችሁና ደግሞ በአንቺ ምክንያት አላቅም ከቶፋ ጋር ምን አይነት ጉዳይ ውስጥ እንዳለሽ ከካሜራ ጀርባ ምን እንዳላችሁ አላቅም። እኔ በካሜራ ዙሪያ ነው ማወራሽ። እሺ ተደብድቦ መጣ። ይሄ ያንቺ እጅ አለበት። እኔ እስከማውቀው አለበት። ምክንያቱም ዝቶ የሄደ ጓደኛ ነው ኤልያስ። እሺ ምንድነው እያደረግሽ ያለሽ? እሺ የትኛውን ልረዳሽ ባርኪ? እኔ እሺ ቶፋ እንዲደበደብ ፈልጋለሁ። ላትፈልጊ ትችያለሽ። እያንዳንዱ ነገር ግን ማስቆም ትችያለሽ። እንዲያቆም ማድረግ ትችያለሽ። እኔ ምን ላድርግ? በቃ አትድረሱብኝ ማለት ከኔ አትማሪም እንዴ? እሺ ራሄልን የሆነ ነገር አደረሰችብኝ ብዬ ኪያ ጋር ሄድኩ። ከኪያ ጋር የተፈጠረውን እንዳለ ነገር ታውቂያለሽ። ለምንድን ነው የኔን ህይወት ደግመሽ አንቺ የምትኖር? እኔ አላቅ ጆኒ አላቅ። እኔ ካንተ ጋር ማውራት ካቆምኩ ስንት ጊዜ ነው? ካኮረፍከኝ ስንት ቀን? ስለማታምኝ ወንድምነትን ሁላ መጠራጠር የምትጀምሪ ነው የሚመስለው። ኧረ እኔ እንደዛ አትነግሪኝም። ምን እንደምታደርግ ምን እንደምትሰሪ አላቅም። ከማን ጋር እንደምትዩ አላቅም። ምን እንደምታሳልፊ አላቅም። ግን ለስሙ እህትና ወንድም ነን። ለስሙ ሴት ልጅ ነሽ። ለዛውም ታናሽ ነሽ። እኔ ምን ላድርግ? እሺ ለአንቺ ምን ልሆንልሽ? እኔን ይቅርታ አትበይኝ። የጀመርሽውን ህይወት ግን እንድታቆም ይፈልጋል። ምንድነው የጀመርኩት? እኔም እኮ ተጨንቄያለሁ። ኤልያስ ማን? ኤልያስ 2 ቀን ቪዲዮን እያየሁት ነበር። ቶፋ መጣ፣ ተደብድቦ መጣ። 2ኛው ቀን አይደል? እኔ ያየሁት ፖስት ነው። እሺ ማን ነው? ምንድነው የሚፈልገው? እሺ አሁንም ከጀርባሽ የሆነ የተደበቀ ታሪክ ካለ ንገሪኝ። በቃ የሆነ ነገር ካለፈ በኋላ እየሰማሁ ራሴንም በራሴ እንዳዝን አታድርጊ። በራሴ እንድቆጭ አታድርጊ። ንገሪኝ አሁን። እሺ ምን ልንገርህ? ማን ነው ኤልያስ?
ኤልያስ ማለት ድሮ ትምህርት ቤት እያለሁ አውቀው ነበረ። ከዛ በኋላ አሁን ደግሞ ተገናኘን። ከዛ አይኔን እያይሻው እሺ፣ በስክል ልትነግሪኝ እፈልጋለሁ። እንድትቅለክሽ ሰለሽ ምናምን ነገር አልፈልግም። በስክል አይኔን እያይሽ እውነታው ቀጥይ። ከዛ መጣ። ከዛም በኋላ በጣም እንደሚወደኝና ፍቅረኛሞች መሆን እንደሚፈልግ ከኔ ጋር ነገረኝ። ከዛም በኋላ መቼ ቆየ ትንሽ ማለት ከቶፋ ጋር ሆነሽ ወይስ አጡ? ከቶፋ ጋርማ በቃ ጓደኛሞች እንሆናለን ተባብለን ተስማምተናል እኮ። ባርኪ ምንድነው የምታወሪው? ከቶፋ ጋር እኮ አሁን ነው ቶፋ አልፈልግም በቃ እኔ እንደ እህቴ ነው የማይሻለሽ አሁን ነው እኮ አሁን እኮ ነው ታዲያ እሱ የሚመጣው አሁን ያለሽ እንደዚህ የትምህርት ቤት ጓደኛዬ ነው የፍቅር ጓደኛ ባርኪ በቃ የተደበቀ ነገር ካለ ንገሪኝ እንደ ወንድም አምነሽኝ ከሆነ የጠራሽኝ ንገሪኝ ከዛ እኔ ከድሮ ጀምሮ ማውቀው ልጅ ነው ለኔ ደግሞ ክብር አለው በጣም ትሁት ሰው ነው ሳየው ተለያይታችኋል አይደል እሺ ከትምህርት ቤት በኋላ ተለያይታችኋል ብዙ ጊዜ ነው ትምህርት ቤትም እኮ እንደዚህ ጓደኛሞች አይደለንም ግን አውቀዋለሁ ይሄን ትምህርት ቤት ከዛ ቪዲዮሽን አይቶት መጣ ልክ እኔ ኪያ ላይ የፈጠርኩትን ድራማ አንቺ ላይ ፈጠረ እሱ ድራማውን እንዴት የፈጠርከው ሳለ ኪያን በእል መጣች እኔም በእል ተገናኘን በቃ ይሄ ነው እውነቱ አይደል እኔን አይተሽ ተማሪ ማንንም ሰው ስለመጣ ብቻ አትቀበያቸው ምንድናቸው እነማን ናቸው እኔ ደግሞ ሰው ያስፈልገኝ ነበር በዛ ጊዜ ሰው ቢያስፈልግሽ ወንድም አለሽ ታናሽ ወንድም አለሽ እሺ ሰው ቢያስፈልግሽ በእምነት ጓደኛ አለች እኔ ወንድምሽ እሺ እኔን ተይኝ እነ ማሚ አሉ ሰፈር ውስጥ በጣም ብዙ ሰዎች አሉ በጣም ብዙ ልጆች አሉ ግዴታ ሚዲያ ላይ የሚታወቁ ልጆች ብቻ ሰዎች መሆን የለባቸውም እሺ ጆ በእግዚአብሔር አትጮሽ እንዳልጮህ ከፈለግሽ በስክል ንገሪኝ እየተፈጠረ ያለውን ነገር ንገሪኝ እሱን ነው ማወቅ መፈልገው እሺ ቶፋ ላይ ያደረሱት እነሱ ናቸው ይኸውልሽ ይሄንን ሰውዬ ወይም ይሄ ኤልያስ ተብዬሽን የገባበት ገብቼ ማግኘት ከብዶኛል ከዚህ በኋላ ጸብ ውስጥ መግባት ስለማልፈልግ ብቻ እሺ እኔም ጸብ ውስጥ እንድትገባ አልፈልግም እኮ ንገሪኝ አሁን ይኸውልሽ ምንም ነገር ማትፈልጊ ከሆነ በስክል ያላችሁበትን እሺ አስረጅ ከዛም በኋላ ማለት ነው እንትን ዴት ልናደርግ ተቀጣጠርን ከኤልያስ ጋር ከዛ ከቶ ጋር አብረን ሄድንና ጠብቅ ነው ከዛ ሄደቶ ስንጠብቀው ጓደኛው መጣ ከዛ ጓደኛው ደግሞ እንዴት እንደዚህ ትሆኛለሽ ከቶ ጋር ምናምን ብሎ ጮህብኝና ተሳደበ ልክ ነው እኮ ታዲያ ለምንድነው ለሁሉም ሰው ተስፋ የምትሰጪው ለምንድነው ለሁሉም ሰዎች ከጎናቸው እንዳለሽ የምትነግሪያቸው የሆነ ነገር ሲሆኑ እንደምትደርሽላቸው የምታወሪው ለምንድነው ለምን ተስፋ ትሰጫለሽ ለሰው ልጅ እኔም እኮ ህይወት ያስፈልገኛል እኔም እኮ መኖር ፈልጋለሁ ህይወት የሚያስፈልግሽ ከማታውቂው ሰው ጋር አይደለም እንዴ ቀስ በቀስ አውቀዋለሁ ብዬ እኮ ነው እሺ ከቶፋ ጋር ሁኚ ልልሽ አይደለም እንደዚህ የምጮህብሽ እሱም ያደረሰብሽ ነገር አለ እንደማይፈልግሽ በቃ በግልጽ ነግሮሻል ከሱ ጋር ሁኚ እያልኩኝ አይደለም ግን የሚመጡ ወንዶችን እወቂያቸው ምንድናቸው እነማን ናቸው ትናንትና ስለተማርሽ ብቻ ትናንትና የሆነ ቦታ ላይ ስላገኘሻቸው ብቻ አብረሻቸው አትሁኚ እኮ ይሄ ልጅ እኮ ቢያንስ ድንገት ዘቡ ብሎ የመጣ ሰው አይደለም ማውቀው ሰው ነው ብዬ እኮ ነው ዘቡማ ብሎ ነው የመጣው እኮ አውቀዋለሁኝ እኮ ቢያንስ እንኳን ትንሽ አውቀዋለሁኝ ድሮ ማውቀው ልጅ ነው ብዬ እኮ ነው ጆይ እሺ ካልፈለክ ደግሞ ይቀራል ሁሉም ነገር ይቀራል እኔ ስለፈለኩ እኔ ሲጀመር ይኸውልህ አሁንም እኔ እንትን ለማለት ፈልጌ አይደለም በጣም ተናድጃለሁኝ እንደዛ በማድረጉ በጣም አናዶኛል ላገኘውን ፈልጋለሁኝ በጣም ብዙ የምነግረውም ነገር አለ ግን አሁን እኔ ካንተ ጋር እንደዚህ እየሆንኩኝ መቀጠል ስለማልፈልግ ነው መነጋገር አለብን ብዬ ስላሰብኩኝ ነው ለኔ ብለሽ ወይስ ለራስሽ ህይወት አሳስቡሽ ሴት ነሽ እኮ ትዳር መመስረት ይጠበቅብሻል ልጆች መውለድ ይኖርብሻል የራስሽ የሆነ ህይወት ያስፈልግሻል ለአንቺ ስትይ እኔን ተይኝ እኔ ወንድ ነኝ እንደዚህ ፈልጌ አሁን ማመጣው ነገር እኮ አይደለም ትዳር እኮ ጊዜ ውሰጅና ራስሽን አድምጪ ያለሽበትን ሁኔታ ዝም ብለሽ ህይወት ውስጥ ለመግባት የማይሆን ህይወት ውስጥ እንዳትገቢ ከኔ ተማሪ በቃ እኔ ነኝ በቃ ጆ ልጅ አለው እየተባለ ብዙ ነገር ስታማኝ ነበርኩ ሰው ነኝ በቃ የኔን ህይወት አትድገሚ የኔን ህይወት እኔ አንተን ህይወት አልደገምኩኝም እየደገምሽ ነው ኤልያስ አሁን አንዱ ለቀን ከተከታተለሽ እርግጠኛ ነኝ አብረሽ ትሆኛለሽ ልክ እኔና ኪያ የሆነው ነገር ደግሞ በመካከላችሁ ይፈጠራል ጆዬ በእግዚአብሔር እሺ እኔ ምን ላድርግ አስቢ በቃ አስቢ ራስሽን ቆም በይና የት ጋር ነው ያሉት ምን እያደረኩኝ ነው ምን እየሰራሁኝ ነው እነማን ናቸው በዙሪያ ያሉት እስኪ ቶፋ ወዶሽ ቢሆንስ እየፈተነሽ ቢሆንስ አንድ ቀን አስበሽ ታውቂያለሽ ሲጀመር እሱ ቢወደኝስ እኔ ከሱ ጋር አብሬ መሆን እችላለሁ ለምን አትችይም ለምንድን ነው የማትችይው አንተስ ትፈልገኛለህ አዎ ፈቅድልሻለሁ እኔ ከቶፋ ጋር እኮ ምንም ችግር የለብኝም ምንም አይነት እንትን የለብኝም ግን ራስሽን ቆም ብለሽ አስበሽ ታውቂያለሽ ምን ውስጥ ነው ያሉት ብለሽ አስበሽ ታውቂያለሽ መሆን አልችልም ከሱ ጋር አትሁኝ በቃ አትሁኝ እኔ ሁኝ እያልኩኝ እኮ አይደለም ግን ነገሮችን ያቸው
ላይክ ያለሁበት ሲቹዌሽን ጥሩ ላይ አይደለሁኝም። ስለዚህ ቢያንስ እንኳን በቃ የሚወደኝ ሰው ካለ ለሱ ቻንስ ልስጠው። እኔ የተሰቃየሁትን ስቃይ አውቃለሁኝ። እኔ የታመምኩትን ህመም አውቃለሁኝ። ሌላ ሰው ኤልያስ ይወደኛል ብለሽ እያሰብሽ ነው? ምን ማለት ነው? ታውቀዋለህ? ለምንድን ነው እዚህ የምትለኝ? ኤልያስ ቢወድሽ ጓደኛው እንደዛ ባልሆነ ነበር። የሆነ ነገር እንዳለ አውቃለሁ። እርግጠኛ ነኝ እደርስበታለሁ። እኔ አላውቅም። እኔ ምንም ነገር እንዲፈጠር አልፈልግም። እኔም ሰላማዊ ህይወት እኮ ፈልጋለሁኝ። በሰላም እኮ መኖር ፈልጋለሁኝ። ግን በቃ ህይወቴ ውስጥ እንደዚህ አይነት ነገር እያጋጠመኝ ነው። ምን ላድርግሽ? እኔ ፈልጌ ያመጣሁት ነገር ነው። ሰላም የሆነ ህይወት ኑሮ ትፈልጊያለሽ አይደል? አዎ። ቆም በይና ሁሉንም ሰው ያችሁ። እሺ? እኔ ደግሞ ከጎንሽ አለሁ። ወንድምሽ ነኝ። ምንም ነገር ስትሆኝ ቆሜ የማይ ሰው አይደለሁ። ምንም መጥፎ ነገር ውስጥ እንድትገቢ አልፈልግም። ግን በቃ ከጎንሽ አለሁ። ነገሮችን ቆም ብለሻቸው ግን በቃ ራስሽን ለመጉዳት ወይም እሳት ውስጥ ለማስገባት አትፍጠኝ። አመሰግናለሁ ጆኒ። አንተ ግን ደህና ነህ? ምን ላይ ነው ያለኸው አንተ? የኔ ህይወት ይቀጥላል። በቃ ስለኔ አታስቢ። ይቀጥላል እኮ አንተ ምን ላይ ነው ያለኸው? እታለም ስለ ራስሽ እንድታስቢ ነው አውቃለሁ። ቪዲዮዎችን እያየሽ ሊሆን ይችላል። የሆነ ነገር ወንድሜ ተጎድቷል ብለሽ እያሰብሽ ሊሆን ይችላል። እኔ ደህና ነኝ። በጣም እየተጎዳህ እንደሆነማ አውቃለሁ። እየተጎዳህ አይደለም፣ መስመሬን እያገኘሁ ነው። ወደ ትክክለኛው ህይወት መንገድ እየገባሁ እርግጠኛ ነኝ። ስለኔ አታስቢ እሺ? ይኸውልሽ ከቻልሽ ልቆጣ፣ ልጮህ ይችላል፣ ልናደድ ይችላል። ግን በቃ ንገሪኝ እሺ? አንድ ቀን የሆነ ደቂቃ እኮ ብጮህብሽ፣ የሆነ ሰከንድ የሆነ ነገር በሆነብሽ በቃ አስረጅኝ፣ ንገሪኝ እሺ? ብቻሽ እንድትታመሚ ደግሞ አልፈልግም። በቃ ከቻል አትሊስት እነ ጡፋንም ለነሱ ከምታስረጂ ለኛ ንገሪኝ። እኔ ስጋሽ ነኝ። ቢያንስ ክፉሽን አልፈልግም። ወድቀሽ ማየት አልፈልግም። ያንቺ የራስሽን ህይወት ይዘሽ ማየት ነው የምፈልገው። በቃ ንገሪኝ እሺ? በቃ እኔ ልጅ እንዲከፋሽ አልፈልግም። ደግሞ ካሜራ እየደቀነ በየመንገድ ይኸውልሽ አልጮህም። ፋሚሊዎች በጣም ይቅርታ፣ እኔ የምሄድበት ቦታ ስላለኝ ነው። አላዘንኩብሽም። እሺ የምሬን አላዘንኩም። ቤት እንገናኝ። ይኸው እነ ማሚ ጋር ሂጂ። ደግሞ አሁንም አገኘው ብለሽ ደግሞ ዙሪ ወደ የሰፈሩ እሺ ሊዳ። አመሰግናለሁ። ተመስገን። እውነት ቀለለኝ። የሆነ ሸክም ወረደልኝ ከላይ ላይ። እውነት በጣም ነው ለካ የሚጨንቀው። ቤት ውስጥ አንድ ላይ እየኖርን አለመነጋገር ላይክ ሀሳባችንን ብቻ ምንም ሀሳብ ምናምን ይቅር። እኔና ጆ ማለት ነው በቃ ቤት ውስጥ የምናሳልፈውን ህይወት ብታዩ በቃ ሁሌ የሆነ መላፋት ነው፣ መጣላት ነው። ላይክ ወንዶች ቤት ያደገች እህት ምን አይነት ነገር እንደሆነ አይ ቲንክ የምታውቁት ይመስለኛልና በቃ መተራረብ ነው ምናምን መሳቅ ነው ሁሌ ነበርና ከሆነ ጊዜ በኋላ ግን እንደዚህ አይነት ነገሮች ቀርተዋል። እኔ እንጃ ሁሉም የራሱ እንትን ኖረው ይሁን አላቅም፣ ብቻ እንደ ድሮ መሳቅ፣ መጫወት፣ መላፋት ምናምን ነገሩ ቀርቷል። አሁን አደግን፣ መወያየት ነው መሰለኝ፣ እንደ ትልቅ ሰው ማውራት ነው መሰለኝ ከዚህ በኋላ ያለው ነገር ነው። ቀሎኛል በጣም ላይክ ወንድም ምንም ጊዜ ቢሆን ወንድም ነው። ስጋ ምንም ነገር ቢሆን ስጋ ነው። አይተዋችሁ ምንም ነገር ውስጥ ብትሆኑ ሁሌም ከጎናችሁ ነው የሚሆነው ወንድም። በተለይ ደግሞ እንደ ጆ አይነት ወንድም። ጆ ምን አይነት ሰው እንደሆነ በቃ መግለጽ ራሱ ይከብደኛል። ከወንድምም በላይ ነው በጣም በቃ ሲረዳኝ፣ ሲያወራኝ ላይክ ለጓደኛዬ ነገሮችን እንደማማክራት እሱን ማማከር የምችልበት ያህል ነው። በጣም ግልጽና የዋህ ሰው ነውና ከጆ ጋር ተኮራርፎ መቆየት በጣም ከባድ ነው። ምናልባት እኔ ከነቶ ጋር ምናምን ስዋከ በነበረበት ታይም እርስት አድርጌዋለሁ መሰለኝና አሁን ነው ፊል ያደረኩት። ቤት ውስጥ ስንሆን ዝም ስንባባል መሰለኝ የተሰማኝና ብቻ ስለቶ መንገር ፈልጌ ነበረ ያለውን ነገር ግን ይደብራል ብዬ ታውኩት። በቃ ከቶ ጋር እንደተጣላን ከቤት ውጪ እንዳለኝ ምናምን ልነግረው ፈልጌ ነበረ ግን ይደብረዋል። አሁን ላይ ጥሩ ላይ ናቸው። ከቶ ጋር ያለው ነገር ጥሩ ነውና ይደብረዋል ብዬ ነው ታውኩት። ያለው ነገር ጥሩ አይሆንም ብዬ ነው ያሰብኩት። ምክንያቱም እኔንም ፕሮቴክት ከማድረግ የተነሳ ከሱ ጋር ያለው ነገር መጥፎ ይሆናል ብዬ አስቤ አልነገርኩትም።
እና በጣም ደስ ብሎኛል። እውነት ቀሎኛል፣ የሆነ ሸክም ቀሎልኛል። ተረዳኝ፣ በቃ ችግር የለውም አለኝ። ጆን ታውቁታላችሁ እንጂ ሲጮ ሲያብድ ምናምን ታውቁታላችሁና አሁን ግን ተረጋግቷል። እውነት በሰለ እንደ ይቻላል። ስለተረዳኝ ፊክስ ስላደረኩኝ ይሄን ነገር በጣም ደስ ብሎኛል። እንግዲህ ህይወት ይቀጥላል። አሁን ደግሞ ሌላ ችግርን ፊክስ ለማድረግ ደግሞ እንሄዳለን። አያልቅም የኔ ችግር ታውቃላችሁ። የኔ ነገር ብቻ ቶም በጣም አስደብሮኛል። እንዳስቀየምኩት እኮ አውቃለሁ፣ ግን በሰዎች መሀል የሆነ ነገር አይጠፋም። በቃ ትነጋገራላችሁ፣ ትጣላላችሁ ከሰው ጋር የሆነ የማይሆን ነገር ልንባባል እንችላለን፣ ግን ቂም መያዝ እንደሌለብን ነው የሚሰማኝ። ብንባባልም ላይክ ያሳለፍነው ብዙ ጥሩ ነገር ይበልጣል ካለው መጥፎ ነገር። ከተባባልነው አንድ ሁለት ቃል የበለጠ ብዙ ጥሩ ህይወቶችን ብዙ ጥሩ ነገሮችን አሳልፈናል። እሱ ለኔ ብዙ ነገር ሆኗል፣ እኔ ለሱ ብዙ ነገር ሆኛለሁና እሱ ይበልጣል ብዬ ነው የማስበው። እና ላይክ ተነጋግሮ ችግር መፍታት ነው እንጂ የሚሻለው እንደዚህ ያልሽኝ እንደዚህ ተባባልን ብለን የገነባነውን ነገር ምናፈርስ ከሆነ ደስ አይልም። እና ደግሞ በጣም የገረመኝን ነገር ልንገራችሁ። ከቶጋ እኮ አንሆንም ምናምን አንተ ደስ አይልም ስለው ችግር የለውም ማለት ችግር የለውም ማለት በጣም ትልቁ ይሄ ፕሮብሌም ጆይ መስለኝ ነበር። ማለት ችግር የለውም እኮ አንድ ላይ ብትሆኑ ምናምን አለኝ። እንዴ ረስቶት ነው ነገሩን ምናምን ብታዩኝ የሆነ ላይክ የሚታወቃችሁ ይመስለኛል ሪአክሽን ምናምን ስለው ማለት ነውና ችግር የለውም እኔ ከሰው ጋር ብትሆኝ ችግር የለብኝም ምናምን ሲል ገርሞኛል በጣም። እናንተም የገረማችሁ ይመስለኛል። ማለት ወይ ደግሞ የሆነ ነገር አጋጥሞታል ኮንሺየስ አልሆነም፣ ወደ ማይንድ በደንብ አልተመለሰም እንጂ እንዲህ እኔ ቆይ ማታ ድጋሚ ጠይቃለሁ ምንድነው ያልከኝ ጠዋት እላለሁኝ። ብቻ ገርሞኛል፣ ኡፍ ደስ ብሎኛል። ሳቄም ተመልሳ እየሳኩኝ። ኤኒዌይስ ብቻ በጣም ነው የምወዳችሁ የኔ ውድ ቤተሰቦቼ። ከጎኔ ስላላችሁ ስለምታግዙኝ በጣም አመሰግናለሁኝ። የሆነ ብርታት የሚያበረታችሁ፣ ሳቂ የሚያስቃችሁ፣ ደስታ የሚያስደስታችሁ ፊሊንጌ ሁሉ የሚጋባባችሁ ስለሆነ በጣም ደስ ብሎኛል። የሆነ አንዳንዴ ቪዲዮ ሳልቀርጽ ራስ ስቀር ይደብረኛል፣ ትናፍቁኛላችሁና በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁኝ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እና ከጎኔ ስለሆናችሁ አመሰግናለሁኝ። ሰላም ሁኑልኝ። ባይ